ያው የሚሰጠው ጥቅም በተለይ ለአይምሮ እንዲሁም ደግሞ ለአካል በጣም ብዙ ነገር ይነሳል ከዚህ ጋር በተያያዘና ውሃን ለሚወዱ ሰዎች እንግዲህ መዝናኛቸውም ይሆናል ከዛ ጋርም ደግሞ ጤናቸውን የሚያገኙበት የስፖርት አይነት ነው። እሺ እና በጣም ብዙ ጤና ጥቅም ያለው ደግሞ ምክንያቱ ለበርካታ የሰውነታችን ክፍሎች ጠቀሜታ ስላለው ማለት ነው ወይ ስለሚያንቀሳቅስ በአንድ ሰው ሲዋኝ የልቡ አይምሮ የሰውነቱ አጥንት መገጣጠሚያዎች ብዙ ቦታ ያሉ ጡንቻዎች በሙሉ ይንቀሳቀሳሉ ማለት ነውና ከሌላው ስፖርት በተሻለ ብዙ አካላት አብረው ስለሚሰሩ ምክንያት ነው ማለት ነው። በጣም ብዙ ጥቅም አብሮት የሚነሳው አንደኛ ንጹህ አይምሮ እንዲኖረን እንደገና ከጭንቀት ነጻ እንድንሆን ያስችለናል። ምክንያቱም ቅድም እንዳልኩት አዝናኝ የሆነ ነው እያስደሰተ ስለምንሰራው ማለት ነውና በዛ ሰዓት እንግዲህ ጥሩ ስሜት የሚሰጠን በሰውነታችን ውስጥ የሚመነጨው ኢንዶርፊን የሚባለውን ኬሚካል እንዲለቀቅ ያደርጋል ማለት ነው በዛ ሰዓት። ስለዚህ ጥሩ ስሜት ይሰማናል። ይሄ ደግሞ ዘና እንድንል ያደርገናል። በጥሩ ሙድ እንዲሁም በጥሩ መንፈስ ከዋናው እንድንወጣ ነው የሚያደርገን። ከዋናው ስንወጣ ራሱ አይምሯችን ወይም ጭንቅላታችን ቀለል የማለት ስሜትም ይሰማናል። ምክንያቱም አይምሯችን በጭንቀት ጊዜ ወይ ሀሳብ በምናስብበት ጊዜ የሚያጣቸው ሴሎች አሉ። እሺ በምንዋኝበት ሰዓት እነዚህ ሴሎች ይተካሉ ማለት ነው። ከዛ ከዋና ውስጥ ስንወጣ ወይ በዛ ሰዓት አይምሯችን ጭንቅላታችን የመቅለል ስሜት የሚሰማንም ከዚህ ጋር በተያያዘ እንደሆነ ነው የሚነገረው። ሌላው የስኳር ችግርን እንደሚቀንስም ነው የሚታወቀው። ዋና ያው ብዙ ካሎሪ እንድናቃጥል ስለሚያደርገን ማለት ነው። ያው ስኳር ያለባቸው ሰዎች ቢዋኙ የስኳር ምልክታቸው እየቀነሰ እየጠፋ እንደሚሄድ ነው የሚገለጸው። ስኳር መጠን እየቀነሰ ስለሚሄድ ስኳር የሌለባቸውም እንዲሁ ስኳር ችግርን ከወዲሁ መከላከል እንዲችሉ ምክንያቱም በዋነኝነት ያው ትክክለኛው የኢንሱሊን መጠን እንዲኖር ስለሚያደርግ ማለት ነው። በዋኝን ቁጥር የስኳር መጠንም እንደዚሁ ይስተካከላል። ሌላው ሶስተኛው ነገር ኮሌስትሮል ደረጃንም እንደሚያስተካክል ነው የሚነገረው። ያው በሰውነታችን ውስጥ ያለው የኮሌስትሮል መጠን የተመጣጠነ ካልሆነ ያው ቀጣዩ የልብ ህመም ይከሰታል። ብዙ ችግሮች ተከትለው ይመጣሉ ማለት ነው ኮሌስትሮል ላይ እና ትክክለኛው መጠን እንዲኖረን የሚያደርገው ዋና በመዋኘት እንቅስቃሴ ስለምናደርግ ኮሌስትሮሉ እንዲቃጠል ልክ ነው ስብ ስለሆነ እንዲቃጠል ያደርግልናል። እሺ ሌላው የአስም ችግር ይከላከላል። ምክንያቱ ደግሞ ስንዋኝ በጣም ብዙ አይነት አተነፋፈስ ነው የምንተነፍሰው። ትክክለኛ አተነፋፈስ እንድንተነፍስ የሚያስፈልገንን ያደርጋን ወይም ያስተምረናል። ሌላ ጊዜ ግን ወይ ስፖርት ሳንሰራ ዝም ብለን በምንውልበት ሰዓት ዲፕ የሆነ መተንፈስ አንተነፍስም አስበህበት እስቲ በቃ ይሄ ከፍ ዝቅ እስኪል ዲያፍራሙ ማለት ነው ለተንፈስ ከመተንፈስ ጥቅም ላገኝ ብለህ እስካልሰላህ ድረስ ቀለል ያለ ትንፋሽ ነው የምንተነፍሰው ማለት ነው። አስፈላጊውን ትንፋሽን እንድንተነፍስ ያደርገናል በዋኘን ቁጥርና የአስምን ችግር በደንብ ነው የሚያረቀው ማለት ነው። ካጠገባችን ከዚህ ችግር ጋር እንዳንገናኝ የተነፋፈስ ስርዓታችንን እንዲስተካከል ያደርጋል። በጣም ይሄ የማንኮራፋት ችግር የመተንፈስ ችግር ያለበት በአጠቃላይ አስም ችግር ያለባቸውም ሰዎች ቀንሶላቸው ነው የተገኘው ማለት ነው። በጥናትም ሲረጋገጥ የሳምባ ቮሊዩምንም እንዲጨምርም የማድረግ ችሎታ አለው ማለት ነው የዋና ስፖርት። የመጨረሻው ነገር ረጅም እድሜ ያጎናጽፋል። ያው የሁሉ ነገር ከተሳካለም ረጅም ጊዜ አትኖርም አይደል? ያው ኮሌስትሮሉ ከጠፋ የደም ግፊቱ ስኳሩ ከጠፋ እነዚህ ናቸው በተለይ እድሜ እየገፋ ሲመጣ ወደ ችግር የሚሆኑት። ስለዚህ እሺ ያው የሚዋኙ ሰዎች ከማያኙ ሰዎች የበለጠ ረጅም እድሜ እንደሚኖሩም በጥናት ተረጋግጧል። ያው ምክንያቱም እንደተጠቀሰ ነው አጠቃላይ አይምሯቸው አካላዊ ጤናቸው ከበሽታ ነፃ ነው የሚሆኑት፣ ከጭንቀት ነፃ ነው፣ ጥሩ ሙድ ያገኛሉ፣ ደስተኛ ይሆናሉ። ከዚህ በላይ እንግዲህ ረጅም እድሜ የሚሰጥ የለምና ዋናን ከዚህ በኋላ መልእክቱ የሚሆነው አይደል? ዋናን ነው። ያው በከተማችን አሉ ትልልቅ ሆቴሎች ዋናዎች አሉ። ሌላው ጊዮን ሆቴል ዋና አለ። ግን ደግሞ ሆቴሎቹ በጣም ወደድ ይላሉ አይደል? ማቆ ከ250 በላይ ነው። ተዋኛለሽ አንቺ አንዴ ስትዋኝ ማለት ነው። ተዋኛለሽ ይዘሽ ስትዋኝ። እሺ ከስንት እስከ ስንት ነው ዋጋው? ከትንሹ 250 ይመስለኛል። እሺ ከዛ በኋላ ለጊዜ ያረጋገጥኩት ማለት ነው። ከዛ በኋላ ይሄዳል። እዛ ድረስ እንኳን የሚደርስ አይመስለኝ በአንድ ቀን። በአንድ ያው ወርሃዊ ሲሆን ሜምበር ስትሆን ወይ አባል ስትሆን
የወሩ ሙሉ አንዴ ትከፍላለህ 2000 ድረስ 2500 ድረስ የሚያስከፍሉም አሉ። ከዛ በየቀኑ እንደፈለክ መዋኘት እስከምችልበት ድረስ መዋኘት ያው የሚችል ካለ ማለት ነው እንደሚችለው ወጣም ስንል ደግሞ አዎ እንደ ደብረ ዘይት አይነት አካባቢዎችም ወጣ ያለ በቅናሽ የሚገኙ ነው አሉ ብዙ መዝናኛዎችም አላት በትክክል። ስለዚህ በጣም ጥሩ እናመሰግናለን ቤቲ። እንግዲህ ዋናተኞች ደግሞ ልታረጊ ነው? አዎ ይሻላል